ለደምሳሽ ተከታዩ እንደ መረጃ ሊሆን ይችላል። ኖ ፍቅር ሲዝም የሚባል ሃይማኖት የለም ብለን እኛ ግን ቻሌንጅ የምናደርገው እንዴት ነው? አንተ ከመወለድ በፊት ፍቅር ሲዝም የሚባል ሃይማኖት ለመኖሩ ማስረጃ አንጣ ብንለው ሊያመጣ አይችልም። ለአንተ ነው እሱ። እኛ ደግሞ መሐመድን ልክ እንደ ደምሳሽ ነው የምናየው። እንደ ደምሳሽ ኖርማል ሰው አድርገን ነው የምንወስደው። በቃ ከደምሳሽ ምንም አይለይ፣ ከሱ የተሻለ ቦታ አንሰጠውም። የባሰ ከሱ ሰዎችን በብዛት ለጥመት የዳረገ እንደሆነ ነው እንጂ ከደምሳሽ የተለየ አይደለም። ነብያቶች የሚያመልኩት እስልምናን ነበር። ጎበዝ ጀማል ገብቶታል። አሁን ጀማልና ጨብጭቡለት። ጎበዝ በደንብ አሁን አግኝቶታል። አዎ መረጃ ማምጣት እንችላለን። ከመሐመድ በፊት ነቢያት ነበሩ፣ ነቢያቶችም እስልምናን ነበር የሚያመልኩት የሚያምኑት ብሏል። አሁን እቺ ላወራሃት ሙሐመድ እንደዚህ ከነገረህ ውጭ እኛ እስልምና የሚባል ሃይማኖት ነው የምናመልከው ያሉበትን ወይንም ደግሞ በመጽሐፍ ቅዱስ መጀመሪያም ትክክለኛው መንገድ በክርስትና ነው የሚል አንድ ከባይብል አለ። ታመጣለህ ይሄንን አንተ? ኦኬ ማምጣት እንደማችል ተግባባን ማለት ነው። አሁን እስልምና ተግባባን አይደለም ታመጣለህ። ወደ እኔ የምመጣው እንደዛ ነው። የፍቅር ሲዝም እምነት ተከታዮችም ማዳመጥ ያለባቸው ስለዚህ ደምሳሽን ይሆናል ማለት ነው። ደምሳሽን ይከተላሉ። ስለዚህ ደምሳሽን የምትቃወሙበት ምንም ሞራል የላችሁም። በቁርአን ውስጥ እኔ ነበርኩ የመጨረሻው ነብይ፣ ግን የኔን ስም አጥፍተው መሐመድ የመጨረሻ ነብይ ብለዋል ቁርአን ውስጥ እያለ ነው። እና ለደምሳሽስ ምንድን ነው የሚመልሱለት? እሱንም እንግዲህ ደምሳሽ ምላሽ እንጠብቃለን፣ ለሱ የሚመልሱት ነው። ኦቨርኦል ግን እኛ እስልምና የሚባል ሃይማኖት በሃይማኖት ደረጃ የነቢያት አስተምሮ ነው፣ የነቢያት ሃይማኖት ነው የሚለውን ቻሌንጅ እናደርጋቸዋለን። መረጃ ሊያመጡለት ይችላሉ የሚለውን ማለት ነው። ስመርቃንዲ ሱዲ ነው የሚለው እና ጀማል እንኳን ደህና መጣች። ትንሽ ድምፅን ከፍ አድርገው። እንኳን ደህና ቆያችሁን። እፎይ እንደናችሁ? ደህና ናችሁ? አለን፣ ሁሉ ሰላም ነው። አልሐምዱሊላህ። አይሰማም? ይሰማል። ትንሽ ድምፅን ከፍ አድርገው። ኦኬ ኦኬ። ጀማል ሰላም ነው? ይሰማል። እንኳን ደህና መጣ። እንኳን ደህና ቆየ። ኦኬ ሱድ አንዳንድ ነገር ትምህርት መማር ፈልጌ ነበርና እችላለሁ? ኦኬ ጥያቄ ከሆነ ትንሽ ቆየት በል። አሁን ቶፒኩ ላይ ቆይና ትምህርት ከሆነ ትንሽ ቆየት በልና ትጠይቀናል። ኦኬ ጀማል ወይ ትንሽ ድምፅን ከፍ ማድረግ ትችላለህ? አዎ ይቻላል። ኦኬ ትንሽ ከፍ አድርገልን። ይሰማል? አቢብ በደንብ ጀማል ጥያቄ አለ። የጥያቄ ሰዓት ነው። እንኳን ደህና መጣ። አሁን እኔ ተመልሻለሁ። አይሰማም? የዘማይ ትንሽ ድምፁ ተውጧል። ማለት የጥያቄ ሰዓት ነው እንዴ? ጥያቄ ትንሽ ቆየት በል ሳውድ። ጥያቄ ትንሽ ቆየት በልና ትጠይቃለህ። ቆይ እዚሁ ቆይ። ኦኬ ጀማል መርሐባ። አይሰማም? የሆነ ሩቅ ነው ድምፅ። ኤርፎን ነው እንደ ኤርፎን ነው የምትጠቀመው? ላውጣው? ነቃለው። ኤርፎን ሲሆን እንትን ያደርገዋል። ነቅሌዋለሁ። ኦኬ ይሰማል? ነው አሁን ይሰማል። መልካም። እስልምና የነቢያት አስተምሮ ነው ብለህ ታምናለህ? አዎ። ኦኬ ነቢያት እምነታቸው እስልምና ነበረ? አዎ። ኦኬ ነቢያቶች ስለዚህ ሃይማኖታቸው እስልምና ነው ማለት ነው? አዎ እንደኛ እንደ ሙስሊሞች። አዎ እኔ ያን ብዙ እውቀቱ የለኝም፣ ግን እስኪ የሆነች ጥያቄ አለችኝ ወደ አንተ ጋር የማቀብለው ማለት ነው። ትጠይቃለህ። ትንሽ ቅድሚያ ቶፒኩን እንትን አድሬስ እናድርግ። ትጠይቃላችሁ። የነቢያት አስተምሮ ነው እስልምና የሚባል በሃይማኖት ደረጃ የነቢያት አስተምሮ ነው ስትል ማስረጃ ማምጣት ይቻላል? ግን ማለትም መሐመድ ይህንን ከመናገሩ በፊት የነቢያት እምነት ነው የሚል ማስረጃ
ከታሪክም ሆነ ከፈለጋችሁት ከአርኪኦሎጂካል ፋክቶችም ከሆነ ከየትኛውም ሁኔታ እስልምና የሚባል ሃይማኖት እንደዚህ እንደዚህ ነበረ ስርዓቱ፣ እንደዚህ ነከሌ ይከተሉት ነበር የሚል ዶክመንትድ የሆነ መረጃ ማምጣት ይቻላል? ከመሐመድ በፊት የነበረ? እሺ፣ አዎ ማስረጃ ማምጣት ይቻላል። ኦኬ፣ እሺ፣ ጠቁመን። ከምን ላይ ማስረጃ ይላቅርብ? ቆይ አንተ ተራ ጠብቃ። ጀማል ወይ እሺ፣ ከምን ላይ ነው ማቅረብ የሚቻለው? ሰመርቃንዲ ተመለስ። ይቻላል። አዎ ከምን ላይ ምን ላይ አለ? ጀማል አቤት፣ አይሰማም? ማስረጃ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው አለ። ቆይ ሳውዲ ሱድ ተረጋጋ። ቆይ ተራ ጠብቅ። በደንብ አስተውል ጀማል። አደም አባታችን አደም አለይሂ ሰላም መጀመሪያ ሲፈጠር ሙስሊም ነበር። ኦኬ፣ ይህንን እስልምና ሃይማኖት ለመኖሩ ሙሐመድ ከተናገረው አዳም ሙስሊም ነው ኢብራሂም ሙስሊም ነው እያለ ከመናገሩ ቆይ ጀማል እኮ ይህንን ክሌም ያደረገው ሙሐመድ ነው። ሙሐመድ ከማለቱ በፊት እስልምና የሚባል ሃይማኖት ነበረ፣ ሰዎቹ የሚከተሉት ሙስሊም የሚባል ሃይማኖትን ነው። እንዲህ የሚል አንድ እንኳን ማስረጃ ይኖራል? ኦኬ፣ ማስረጃ ምን ላይ? አይደለም አንድ ሺህ ማስረጃ ላመጣልህ እችላለሁ። አንድ ብቻ ነው ፈልገው። እኔ በቂ ነው። አንድ በቂ ነው። እሺ፣ እኔ ልመልስ። ሙስሊም ነበረ። ሳውድ ላስወጣ ነው ሚዩት ማታደርግ ከሆነ ተራ ጠብቅ። ቆይ እዚህ ጋር አንድ ጥያቄ፣ ማርያም ሙስሊማ አይደሉም እያልከኝ ነው አንተ? ድምፅ በጣም ይርቃል፣ ግን ከስር ላላችሁ ይሰማችኋል? የሱ እፎይ በጣም ድምፁ ርቋል፣ ግን ያንተ እየተሰማ ነው? የሱ ለአንተ እየተሰማ ነው? የሱ ድምፅ ለእኔም ይርቅብኛል። ኤርፎን ካልሆነ ቦታ ቀይረ። አይ ቲንክ ያ ከስር ላሉትም ብዙም እየተሰማቸው አይደለም። ኦኬ፣ መሰማት ትሰማለህ እኮ። ችግሩ ምንድነው? እሱ ይርቃል ድምፅህ። ቦታው መሰለኝ። እስቲ አሁን በደንብ አውራ። ነቢያቶች ምን ነቢያቶች መጀመሪያ ሲፈጠሩ እኮ ሙስሊም ነበሩ። ከአባታችን አደም አለይሂ ሰላም ጀምሮ ሙስሊም ነበሩ። እንደዛ ካልሆነ እኮ ለሱ ይሄንን ላልክበት ነቢያቶች ሲፈጠሩ ሙስሊም ናቸው፣ እስልምና የሚባል ሃይማኖት አለ የሚል ሙሐመድ ከመናገሩ በፊት አንድ ማስረጃ ሊመጣ ይችላል ወይ ነው? ነቢያችን እኮ ሃይማኖት መስራች አይደሉም። ሃይማኖት መስርተው ሳይሆን የተሸጋገረ ከዛ የመጣላቸውን ሃይማኖት ተቀብለው ነው ጎበዝ። ስለዚህ ከዛ የመጣውን ተቀብሎ ከሆነ ያስተላለፈው ከዛ በፊት ከሙሐመድ በፊት የነበረን እስልምና የሚል ሙስሊም ነበር። ጀማል ብዙ እኮ አይደለም የምፈልገው፣ አንድ መረጃ ብቻ። እስልምና የሚባል ሃይማኖት ሰዎች እነከሌ ሰንበድ የሚከተሉት ስርዓቱ እንዲሆነ አለ የሚል ከሙሐመድ በፊት ዶክመንትድ የሆነ አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ ወይንም ደግሞ በታሪክ ሂስቶሪካል ኤቪደንስ አንድ ብቻ አንድ አሁን አንተ ምን ነግረኝ? ነቢያት እንዲነበሩ እንደዚህ ወጥተው እንደዚህ ገብተው እሱ ሙሐመድ የተናገራቸው ነው። ልክ ደምሳሽ አሁን በቁርአን ውስጥ እኔ ተጠቅሻለሁ፣ ግን አጥፍተውታል። ሁሉም እኔን ሲከተሉ ነበር፣ ደምሳሽ እንደሚመጣ ፍቅር ሲዝምን እምነት ነበር የሚከተሉት ብሎ ተናገረ፣ መጽሐፍ ጻፈ። ይሄ ለደምሳሽ እንትን ሊሆን ይችላል፣ እንደ መረጃ ሊሆን ይችላል። ለደምሳሽ ተከታዩ እንደ መረጃ ሊሆን ይችላል። ኖ ፍቅር ሲዝም የሚባል ሃይማኖት የለም ብለን እኛ ግን ቻሌንጅ የምናደርገው እንዴት ነው?
አንተ ከመወለድ በፊት ፍቅር ሲዝም የሚባል ሃይማኖት ለመኖሩ ማስረጃ አንጣ ብንለው ሊያመጣ አይችልም። ኖ አለ ሲል ግን ምን ያመጣልሃል? አሁን እሱ እዛው ከራሱ ካጻፈው መጽሐፍ ውስጥ ያመጣልህና ይኸው ፍቅር ሲዝም እምነት ተከታይ ነው ሙሐመድ በል ሙሐመድ የፍቅር ሲዝም እምነት ተከታይ ነው የሚል ጽሑፍ ያመጣልሃል። ይሄ ማስረጃ ሊሆን አይችልም። ማስረጃ የሚሆነው ምንድን ነው? ከደምሳሽ ከመወለዱ በፊት አንድ እንኳን ማስረጃ አንድ ነው የጠየቅነው፣ ብዙ አይደለም። አንድ እንኳን እምነታቸው እንዲህ ነው፣ ስርዓታቸው እንዲህ ነው፣ እስልምና የሚባል እንደዚህ። ምክንያቱም አሁን እስልምና ስትሉ እናንተ በአምስቱ ነገሮች ላይ የተዋቀረ ነው። በአላህ ማመን፣ በሙሐመድ እና በአላህ ማመን፣ በሰላት፣ በዘካ፣ ሀጅ እና እነኚህ አምስቱን የያዘ እነኚህ እስልምናን የሚያካትቱ የእስልምና መሰረቶች ናቸው። እስልምና የተመሰረተባቸው ማለት ነው። እንደዛ ብሎ ያስተማረ ከሙሐመድ በፊት አምስቱ እንደዚህ እስልምና የተመሰረቱበት ብሎ ዶክመንትድ የሆነ መረጃ አለ ወይ? ወይንስ አይ ነቢያት አስተምሮ ነው ማስረጃ ስትባል ሙሐመድ ነግሮናል ብቻ ይሆናል? አይደለም። ከቁርአን ከሀዲስ ብነግርህ ማለት ነው አንተ ላትቀበለው ትችላለህ። ስለዚህ እኛ አስተምረውናል፣ እኛ እንቀበላለን። ኦኬ ቁርአን ቅድም ምን ብለኸኛል መሰለ? ከሙሐመድ በፊት የነበሩ ሰዎች ሙስሊም ናቸው ብለኸኝ ነበር አይደለ? ቁርአን ላይ እንደዛ የሚል አለ የለም እያልክ ነው አንተ? ሙሐመድ የተናገረው ነው እያልኩ እኮ ነው። ስለ ሰዎች ሙሐመድ ክሌም ያደረገውን ለምን ጠይቀሃለሁ? ሙሐመድ እኔ ሐሰተኛ ነው ብዬ ስለማምን የሰዎችን ታሪክ በውሸት ጽፏል ብዬ ቆይ ጀማል ደምሳሽን ትቀበላለህ አንተ? ፍቅር ሲዝም ሃይማኖት መስራችን እሱ እኮ ፈጣሪ አላህ ያለውን ወደ ህዝቡ በተን እንጂ ሃይማኖት ለአንተ ነው እሱ። እኛ ደግሞ ሙሐመድን ልክ እንደ ደምሳሽ ነው የምናየው። እንደ ደምሳሽ ኖርማል ሰው አድርገን ነው የምንወስደው። በቃ ከደምሳሽ ምንም አይለይ፣ ከሱ የተሻለ ቦታ አንሰጠውም። የባሰ ከሱ ሰዎችን በብዛት ለጥመት የዳረገ እንደሆነ ነው እንጂ ከደምሳሽ የተለየ አይደለም ለኛ ሙሐመድ። ስለዚህ ደምሳሽን መጥቶ በተመሳይ ምን አለ? በመጽሐፍ ቅዱስ ውስጥ እና በቁርአን ውስጥ ስሜ ተጠቅሶ ነበር፣ ነብይ ነበርኩኝ፣ የመጨረሻው ነብይ እኔ ነበርኩኝ አለ። ግን አጥፍተው ሰርዘው ቀድልሰው እንትን ብለውታል። ሰው ሁሉ ነቢያቶች ሁሉ ሲሰብኩት የኖሩት ፍቅር ሲዝም ሃይማኖትን ነው አለ። ማስረጃ ሲባል እዛው የጻፈው መጽሐፍ ውስጥ ያመጣልሃል። መጽሐፉን ከፈለግ ቴሌግራም ላይ አውራኝ፣ መጽሐፉን ሰጣለሁኝ። ልክ እንደ ቁርአን መጽሐፍ አለው። መጽሐፉም ደግሞ ከራሴ አይደለም የተናገርኩት ፈጣሪ ገልጾልኝ ነው ይላል። ኖ ፍቅር ሲዝም ተከታይ አይደሉም ስትለው እዛው እሱ ከጻፈ ውስጥ የፍቅር ሲዝም ተከታይ ናቸው የሚል ያሳይሃል። ኖ አይደሉም ስትለው ይኸው ማስረጃ ብሎ ያሳይሃል። ስለዚህ ደምሳሽን ልረታ የምችለው ደምሳሽ ሐሰተኛ መሆኑ የሚታወቀው መቼ ነው? ደምሳሽ ከመወለዱ በፊት ፍቅር ሲዝም የሚባል ሃይማኖት በዓለም ላይ ይታወቅ ነበር ወይ? ይህንን ሃይማኖት የሚከተሉ ሰዎች ነበሩ ወይ? መረጃ አንድ እንኳን ማምጣት ይቻላል ወይ? አይቻልም ከሆነ ስለዚህ ደምሳሽን ለምን እከተለዋለሁ? ደምሳሽማ ልከተል ከሆነ ሙሐመድን ለምን እከተለዋለሁ? ሙሐመድም ከ600 በኋላ 7ኛ ሴንቸሪ ላይ መጥቶ ነቢያቶች ከ1000 ዓመት በፊት የነበሩትን አይ መጽሐፍቶቻቸውን ሳይቀበል እኔን ሲሰብኩ ነበር ወይንም ደግሞ እስልምና የሚባል ሃይማኖት ነበር ሲለኝ አንድ እንኳን ማስረጃ ልክ እንደ ደምሳሽ ማምጣት ማይችል ከሆነ ለምን የምከተለው ሙሐመድን? ክርስትና ትክክለኛ ነው ብለህ ታምናለህ? ለእስልምናው መልስ የለህም? አሁን እፎይ አንዴ እድል ትሰጡኛላችሁ? ቀጥል። አይ በቁጣ አይደለም እንግባባ። ኖ አልቆጣውም። አንዴ እድል ትሰጡኛላችሁ? ቀጥል። እሺ እስልምና የነቢያት ሃይማኖት ነው ብላችሁ ስለምታምኑ መረጃ ስጡን ነው ያንተ ጥያቄ። እሺ እኔ የምጠይቅህ ደግሞ ክርስትና የነቢያት የሁሉም ያለፉት ነቢያት ማለት ነው የነሱ ሃይማኖት ለመሆኑስ እሺ ለክርስትና መረጃ ታመጣለህ ወይ? መልካም። እኔ ስላላመጣሁኝ አንተ ማምጣት አትችልም ማለት ነው? የአንተ ሃይማኖት እኔ ላይ የተመሰረተው ስለሱ አይደለም። ፈጣሪ አላህ ነቢያቶቹን በየላካቸው ሰዓት የተለያየ የአምልኮ ህግጋት አለ። ለምሳሌ በእስልምና ህግጋት የሃይማኖት ህግ አልጠየኩም። ሻቢር
ሳቢር ተመሳሳይ ህግ እኮ ነው። አይደለም የጠየቅ ሃይማኖቱ ስያሜው እስልምና የሚባል ሃይማኖት በመሐመድ ጊዜ ነው የጀመረው ወይንስ ከመሐመድ በፊትም እስልምና የሚባል ሃይማኖት ስም ነበረ? ከሙሐመድ በፊት እስልምና ማለት አሁን በአንደኛ ደረጃ ምንድን ነው? አንድ አላህን ብቻ ማምለክ ማለት እኮ ነው። ሌላ ምንም አልጠየቅኩም። እስልምና የሚባል ሃይማኖት በሃይማኖት ደረጃ ከመሐመድ በፊት ስያሜው ነበረ ወይንስ አልነበረም? ስያሜው እኔ በወቅቱ ብዙ ባይኖረኝም እስልምና የሚለው ቃል ምንድን ነው? አንድ አላህን ማምለክ ነው። አይደለም ነቢዩላህ ኢብራሂም አብርሃም እስላም ነበር። ያልተጠየቀውን አትመልስ። እንደዛ ከሆነ አንድ አምላክ ከሆነ ዋቄ ፈታም አንድ አምላክ ነው የሚያመልከው። በዓለማችን ላይ አይሁዶች አንድ አምላክ ነው የሚያመልኩት፣ እኛም አንድ አምላክ ነው የምናመልከው። እንደዛ ማለት አይደለም። አሁን የጠየቅኩ እኔ እስልምና የሚባል ሃይማኖት በደንብ አስተውል። እስልምና የሚባል ሃይማኖት ስያሜው በመሐመድ ጊዜ የመጣ ነው ወይንስ ከመሐመድ በፊት እስልምና የሚባል ሃይማኖት አለ ተብሎ የተመሰረተው በእንደዚህ ላይ የሚል አሁን እናንተ 5 የእስልምና ምሰሶዎች እስልምና የተመሰረተበት 5 ምሰሶዎች አሉ እንደምትሉት እንደዛ ነው። አሁን እኮ ምን መሰለህ፣ ስለ ሰላት ስለ ዘካው ምናምን እሱን ተውና የሁሉ ነቢያት አያስፈልግም። ምንድን ነው አያስፈልግም ወይ ለማለት አይደለም። አንተ መረጃ ካልተቀበልክ ለምን ትዋሻለህ? ለምን ማን ልታታልል? እስልምና የተመሰረተው በ5 ነገሮች ላይ ሆኖ ሰላትን ተወው አልከኝ። ሰላትን አንድ ሙስሊም ካልሰገደ ሙስሊም መሆን ይችላል? አይችልም። እንዴት ይችላል? ሰላት ግዴታ ነው። ለምን ትለኛለህ? ሰላት ካቆመ ሙስሊም ካልሆነ እነ ሰላትን እነ ዘካትን እነ ሐጅ ተዋቸው ብለህ እንደ ተራ ነገር ለምን ትቆጥራለህ? 5ቱ ነገሮች እስልምና የተመሰረተበት ከሆነ ይህንን ወደኋላ መለስ ስትልና ከሙሐመድ በፊት እስልምና በ5 ነገር ተመስርቷል፣ ይህ የሚል መግለጫ አንድ ማስረጃን የጠየኩህ ሳቢር፣ ብዙ አይደለም። አንድ ማስረጃ ከሙሐመድ በፊት እስልምና እነከሌ ሲከተሉት የነበር ሃይማኖት ነው የሚል አንዲት መስመር ብቻ ማስረጃ። እሺ፣ መረጃ ከምንድን ነው የተፈለገው? አንተ ከመጽሐፍ ቅዱስ ነው ከቁርአን ነው ወይስ ከምንድን ነው? ከፈለግከው አምጣልኝ፣ ግን ከሙሐመድ በፊት ከቁርአን አትቀበልማ? ሙሐመድ በፊት ከሆነ እቀበላለሁ። ቁርአኑ እኔ አልተግባባንም እኮ እኔና አንተ። ተግባብተናል። ቁርአን ሙሐመድ ነው ብለህ ነው የምታምነው አንተ? ከሙሐመድ በፊት የሆነ መረጃ ከሆነ እቀበላለሁ። ደምሳሽም እኮ መጽሐፉን ፍቅር ሲዘመን ሲጽፍ የኔ አይደለም ብሎ ነው የሚጽፈው። ሞርሞንም ያንን መጽሐፍ ዞ ሲመጣ የኔ ነው ብሎ አይደለም፣ መልአክ ተገለጠልኝ እንዲህ መልአክ ታመጣልኝ ብሎ እዞ የወረደው። ልክ እንደ ሙሐመድ ከሄራ ዋሻ ውስጥ እንደተገለጠለት ሞርሞንም እንትን ውስጥ ተራራ ላይ ቆይቶ ሲመጣ መጽሐፍ ዞ ሲመጣ እንደዛ ልዩነት የላቸው። ደምሳሽም በተመሳሳይ ፍቅር ሲዘመን ዞ መጽሐፍ ዞ ሲመጣ ምላሴን እንደዚህ እንትን ገርፎኝ እንደዚህ ሆኖ እንደዚህ ተፈጥሮ መልአክ መጥቶ እንዲህ መጥቶ የሚለው ተመሳሳይ ናቸው ለኛ። አሁን የኛ ጥያቄና ቻሌንጃችን ምንድን ነው? ከሙሐመድ በፊት እስልምና የሚባል በደንብ አስተውል፣ እስልምና የሚባል ሃይማኖት እንዳለ ሃይማኖት እስልምና የሚል ማስረጃ አንድ ብቻ ከሌለ ግን ከደምሳሽ ለምን ትቃወመዋለህ? ደምሳሽም ተነስቶ መጽሐፉ ላይ ነቢያቶች ሁሉ ፍቅር ሲዝም እምነት ተከታይ ናቸው፣ የነቢያት ሁሉ እምነት ፍቅር ሲዝም ይባላል እያለ ነው። አንተ እንደምትለው አንተ ምን እንደምትል ሰው ሁሉ ሙስሊም ነው፣ ነቢያቶች ሁሉ ሙስሊም ናቸው፣ እስልምና የነቢያት ሃይማኖት ነው፣ እስልምና የሚባል ሃይማኖት አለ መፈክር ነው። ይህንን የተናገረው ማነው? ሙሐመድ ነው። ከዛ በፊት የተናገሩ አሉ ካልከን እስልምና የሚባል ሃይማኖት ብለው የተናገሩትን ስማኝ። እኔ ደግሞ ሰምቻለሁና አንተም ተራ ስማኝ። እሺ፣ አንተ ይህንን ተናገርክ አይደል? እሺ፣ በእናንተ በክርስትና እምነት ደግሞ ክርስትና የተባለው እምነት በመጽሐፍ ቅዱስ መጀመሪያም ትክክለኛው መንገድ በክርስትና ነው ክርስትና ነው የሚል አንድ ከባይብል አለ። ታመጣለህ ይሄንን አንተ? ኦኬ፣ ማምጣት እንደማችል ተግባባን ማለት ነው። አሁን እስልምና ተግባባን አይደለም፣ ታመጣለህ ነው። ወደ እኔ የምመጣው እንደዛ ነው። ለጠየቅኩህ ያንተ ለእኔ ምላሽ አይሆንም እኮ። ምክንያቱም እኛ ነቢያቶች ሁሉም አንዴ እኛ በስያሜ ደረጃ በደንብ አስተውል። አዳም ክርስቲያን ይባላል፣ አብርሃም ክርስቲያን ይባላል። በስያሜ ደረጃ አስቀድሞ ነበር ብለን አናምንም። አዳምጥ። በስያሜ ደረጃ አስቀድሞ ነበር ብለን አናምንም። በስያሜ ደረጃ የተሰየመው
መቼ ስለሆነ? በአዲስ ኪዳን ስለሆነ። አስቀድሞ እግዚአብሔርን የሚያምኑ ተስፋ የሚያደርጉ የሚጠብቁ ነበሩ። በትንቢተ ኢሳይያስ ምዕራፍ 56 ላይ ከቁጥር 3 አካባቢ ጀምሮ በቅጥሬና በቤቴ ውስጥ አዲስ ስም የማይጠፋ ስም እሰጣቸዋለሁ አላቸው። አዲስ ስም እንደሚሰጣቸው ነገራቸው። በትንቢት ይጠብቁ ነበረ። ማቴዎስ ወንጌል ምዕራፍ 16 ላይ በቤት ውስጥ ክርስቶስ ቤቱን መሰረተ ቤተክርስቲያንን። ከዛ በኋላ ስያሜው ተሰጣቸው። እናንተ ግን አለ ብላችሁ ስላመናችሁ፣ በደንብ አስተውል፣ አለ ብላችሁ ባመናችሁበት ቅጽበት ላይ ማረጃ ማምጣት ግዴታ አለባችሁ። እሺ አሁን የጠቀስከው ከመጽሐፍ ቅዱስ እኮ ነው። እኔ የሚሰጠህ ከቁርአን ካልተቀበልክ በምንድን ነው የምንግባባው? እሺ ጎበዝ፣ አንተ የምትሰጠኝ ቁርአን በደንብ አስተውል። አንተ የምትሰጠኝ ቁርአን መጽሐፍ ቅዱስ እኮ ነው። አንተ የምትሰጠኝ ቁርአን የሙሐመድን እምነት ነው። እኔ ደግሞ እየነገርኩ ያለሁት የነቢያቶቹን የራሳቸውን መጽሐፍ ነው። አየህ ምን ያህል ልዩነት እንዳለ። እኔ ኢሳያስ ምን እንደሚያምን ነው እየሰጠሁ ያለሁት። አንተ ስለ ኢሳያስ ግን የምንነግረኝ ከኢሳያስ መጽሐፍ ሳይሆን ከሙሐመድ መጽሐፍ ነው። ስለ ኢየሱስ አስተምሮ እኔ ስናገር ራሱ ኢየሱስ ስላስተማረው ከሐዋርያቱ መጽሐፍ ነው። አንተ ስለ ኢየሱስ የምንነግረኝ ከ700 ዓመት በኋላ ሙሐመድ ስለነገረህ እንጂ ስለ ኢየሱስ አስተምሮ አይደለም። ስለ ሙሴ እኔ ስናገር ሙሴ ስላስተማረው መጽሐፉ ስለ ራሱ መጽሐፍ በመጽሐፉ ነው የምነግርህ። ስለ ዳዊት ሳወራ ከራሱ መጽሐፍ ነው። ስለ ሰለሞን ሳወራ ከራሱ መጽሐፍ ነው ማወራው እኔ። አንተ እነኚህ ሰዎች ግን ሙስሊም ናቸው ስትል ከራሳቸው መጽሐፍ ላይ ሳይሆን መቼ ነው? ከ1000 ዓመት በኋላ ሙሐመድ ስለነገረህ ነው። አለ የሚል ክሌም ስላቀረብክ ያንን ክሌምህን ፕሩቭ አድርግ ነው ከሙሐመድ በፊት። እሺ ለእኔ መረጃ ሲጠኝ ክርስትና የነቢያቶች ሃይማኖት ነው የሚለው መረጃ ሲጠኝ፣ አንተ መረጃ እንደጠየቅ ማለት ነው። እኔ ነገርኩህ። የመረዳት ችሎታ እዚህ ናህል ከሆነ ቴንኪው። ኦኬ ሙቤ ቀጥል። ጀማል ተመለስ። ቀጥል። እሺ አብዲ ጀማል ተመለስ። ሰላም ነው ፎይ መስገነው እንዴት ነው? እኔ አንድ ጥያቄ ነው ያለኝ በዚሁ ባነሳችው ነገር ላይ እሱም ኢየሱስ እና ሙሐመድ አለይሂ ሰላቱ ሰላም ኢየሱስ ክርስቶስ እንደዛ ኢሳ አለይሂ ሰላም ቆይ አከራካሪ ከሆኑ እዛው ላይ ትቼ አብዲ ፈልግ አንድ ነገር እኛ የእናንተን ኢሳን ከኢየሱስ ጋር አገናኝተህ ከሙሐመድ ጋር እና ብለህ አታብራ። ይገናኛሉ ብለን አናምንም። የእናንተ ኢሳ እዛው ቁርአኑ ላይ ፈልጉት። ምንድነው እሱ? ወደ ፖይንቱ እንግባና ጥያቄ ካለ እዛው ላይ በዛው አስታከ መመለስ ትችላለህ። ጥያቄ አድርገህ መመለስ ትችላለህ። ቆይ አዳምጠኝ። ስለዚህ በደንብ አስተውል። ሀቢብ እንትን ሊሰጠን ይችላል። አጥፋው። በደንብ አስተውል። እስልምና የሚባል ሃይማኖት በስያሜ ደረጃ ሙሐመድ ከመምጣቱ በፊት ነበር ብለህ ታምናለህ? ኦኬ፣ በደንብ አስተውል። ሙሐመድ ከመምጣቱ በፊት በስያሜ ደረጃ እስልምና የሚባል ሃይማኖት አለ ብለህ ታምናለህ? ኦኬ፣ ማስረጃህ ምንድን ነው? አላህ ሱብሓነሁ ወተዓላ ኢነ ዲን ዐንደ ላሂ ልእስላም ያለው አላህ በነበረበት ሆኖ ነው እንጂ ሙሐመድ ስለመጣ አይደለም ፈጣሪ የመጣው። ኦኬ፣ መረጃ የተነገረው መቼ ነው? ሜሴጁ በሙሐመድ ላይ ይሁን እንጂ በማንም ላይ ይሁን። እኔ ጠየቅኩህ፣ በደንብ አስተውል። ከሙሐመድ በፊት መረጃ አለ ብለህ ታምናለህ ስልህ፣ አዎ ከሙሐመድ በፊት እስልምና የነቢያት አስተምሮ ነው የሚል መረጃ አለኝ አልከኝና የጠቀስከው ግን ሙሐመድ ተወልዶ 40 ዓመት ሞልቶት ከ40 ዓመት በኋላ ሄራ ዋሻ ውስጥ ሄዶ የሆነ አካል ጨምቆት ከዛ በኋላ ከድጃ ቀሚሷ ውስጥ ከታው ከዛ ነብይ ትሆናለህ ብለውት ወረቃና ከድጃ ከዛ በኋላ ነብይ ነኝ ብሎ የተናገረውን ነው እየነገርከኝ ያለኸው። እኔ ደግሞ የጠየቅኩህ ሙሐመድ ነብይ ነኝ ከማለቱ ከ40 ዓመት በፊት ያለውን ታሪክ ነው። ያው ሙሐመድ ላይ ሜሴጅ ወረደ። ሜሴጅን ያወረደው አላህ ደግሞ ከሙሐመድም በፊትም የነበረ ለነቢያቶችም ትምህርት አቀብሎ ወደዚች ምድር የላከ አምላክ ማስረጃ ሜሴጁ አሁን
ላወራሃ ከሙሐመድን በፊት ልኮ ብለህ የለ ከሙሐመድ በፊት በደንብ አስተውል። ከሙሐመድ በፊት ኢስላም የሚባል ሃይማኖት ነበር የሚል ማስረጃ አላህ ሜሴጅን ያወረደው አላህ ነበረ። እሱ የነበረው አላህ ደግሞ አላህ ነበር አልነበረም እኮ ገና በኋላ የምንመጣበት ነው። ቶፒካችን አይደለም ዘንድ ተቀባይነት ያለው እስልምናን ወድጄላችኋለሁ ይላል። እኔ እኮ አትቀበለው፣ አትውደደው፣ አይውደደው፣ ይውደደው ምን አገባኝ እኔ። አሁን ከሙሐመድ በፊት እስልምና የሚባል ሃይማኖት ለሰዎች ተሰብኳል አለ ማስረጃ ስላልክ ከሙሐመድ በፊት ይህንን ከመናገሩ በፊት ሲንግል ኤቪደንስ እስልምና የሚባል ሃይማኖት በሃይማኖት ደረጃ አለ ወይ? አላህ አደምን እንደፈጠረ ትክዳለህ? ብሮ አደምን አላህ አልፈጠረውም። ምን ያላ የሚባልም የለም ብዬ ነው ማምነው። አደምን ፈጠረ። ከዛ ይሄ ማስረጃው ደግሞ ቁርአን ነው። ከዛ በኋላ አየህ ሙስሊም ነው አደምን አላህ ስለፈጠረው የወረደ አርጉመንት ማለት ነው። ደምሳሽ እንደሚለው አሁን ማስረጃ አለ። ደምሳሽ አደም ፍቅር ሲዝም እምነት ተከታይ እንደሆነ ነው አደምን የፈጠረው ማስረጃ ይኸው ፍቅር ሲዝም መጽሐፍ ውስጥ ሀይ ኧረ ተው ሙስሊሞች ተው እንጂ ሙስሊሞች እፎይ እዚህ ጋር አደምን እግዚአብሔር አልፈጠረውም እያልክ ነው? አልወጣኝም። እግዚአብሔር ቢፈጥረውም በደንብ አስተውል። እናንተ ካላችሁ ክሌሙ ጋር የሚገናኝ አይደለም። አላህ ፈጠረው ብትል እንኳን እስልምና ከዛ በፊት ነበር ለሚለው ማስረጃ ግን እንደዛ አይደለም የሚመለሰው። አደምን አላህ ፈጥሮታል የሚል ሙርግት አይደለም አሁን የያዝ ነው። ፈጠረው አልፈጠረው የሚል አይደለም ሙግታችን። እስልምና የሚባል ሃይማኖት ቆይ እስልምና የሚባል ሃይማኖት እዚህ ጋር ፖይንት እንደሆነች እፎይ አይደለም እኔ አዳምጥ። እስልምና የሚባል ሃይማኖት በሃይማኖት ደረጃ አስቀድሞ ነበር ብላችሁ ክሌም ስላደረጋችሁ ሲንግል ኤቪደንስ ማምጣት ይቻላል? ይቻላል እኮ እያልኩ ነው። አሁን ከቁርአን ስንነግርህ በመሐመድ ላይ እኛ ከመሐመድ በፊት ነብያቶች ነበሩ። እነዛ ነብያቶች የሚያመልኩት እስልምናን ነበር። ጎበዝ ጀማል ገብቶታል። አሁን ጀማልና ጨብጭቡለት። ጎበዝ በደንብ አሁን አግኝቶታል። አዎ መረጃ ማምጣት እንችላለን። ከመሐመድ በፊት ነቢያት ነበሩ። ነቢያቶችም እስልምናን ነበር የሚያመልኩት የሚያምኑት ብሏል። አሁን እቺ ላወራሃት ሙሐመድ እንደዚህ ከነገረህ ውጭ እኛ እስልምና የሚባል ሃይማኖት ነው የምናመልከው ያሉበትን ወይንም ደግሞ እነሱ እንኳን ባይሉ ራሳቸው ክሌም ባያደርጉ እንኳን አንድ የታሪክ ማስረጃ እንኳን እስልምናን ያምኑ ነበር የሚል ከሙሐመድ በፊት የነበረ አንድ ማስረጃ ስጠን። አንድ ብቻ። የሁሉም ምን አለ መሰለህ፣ አሁን በዛ ሰዓት የሁሉም እንትን አላቸው፣ መጽሐፍ ወረደላቸው ማለት ነው። ማን ወረደላቸው? አላህ ወረደላቸው። ለኢየሱስ አወረደለት፣ ለመሐመድ አወረደለት። ኧረ ማስረጃ ተው። እስልምና ሃይማኖትን እንከተላለን ያሉበትን እኛ ከማን ነው መስማት ያለብን? ከነብያችን አለይሂ ሰላቱ ወሰላም ጎበዝ ፔሬድ ከሳቸው ነው። የፍቅር ሲዝም እምነት ተከታዮችም ማዳመጥ ያለባቸው። ስለዚህ ደምሳሽን ይሆናል ማለት ነው። ደምሳሽን ይከተላሉ። ስለዚህ ደምሳሽን የምትቃወሙበት ምንም ሞራል የላችሁም። እፎይ የራስህን መንገድ አትሄድ። እስኪ አንድ ጥያቄ ልጠይቅህ እዚህ ጋር። ምንም የራስህን መንገድ መሄድ እኮ አይደለም ነው። እንደዛ እያረክ እኮ ነው፣ የራስህን እያመቻቸው እኮ ነው። ምን አድርጌ ያመቻቸው እኮ ልነግርህ ስል አሁን ለምሳሌ ሁሉም ፉርቃን ምናምን የሚባል የሆነ ወረደላቸው። አንተ ብነግርህ ላይገባህ ይችላል። ወረደላቸው ነቢ ኢሳ ኢየሱስ። እሺ አሁን ማስረጃ አንጣ። ወረደላቸው አይደለ? እንደዛ እንደወረደላቸውና ሃይማኖታችን ጀማል እኛ ሙስሊም ነን ያሉበትን እሺ አሁን ወረደላቸው ባልከው መጽሐፍ ውስጥ አሳየን። እሺ ከቁርአን ላይ ልንገር። ኦኬ ቁርአን ነው እንደወረደላቸው ለነ ሙሳ ለነ ኢሳ። ያው መዛህብ የራሳቸው የሆነ መዛህብ አላቸው። ቁርአን ነው መጽሐፉ? አዎ ቁርአን ነው። አላህ በደንብ አስተውሉ።
ለሙሳ የወረደው ቁርአን ነው። አላህን ቁርአንን አወረዳ በሙሳሌ ማለት ነው። በሙሳሌ ማለት ነው። ለመሐመድ በዚህ እዘዛቸው ብሎ ህዝቦቹን እንዲያዝ ተነገረው። ከዛ ለኢሳም ደግሞ እንደዚህ እንድትል ህዝቦችህን እዘዝ ብሎ ተነገረው። ከዛ የዛኔ ህዝቦችን ያስተምራል። መሐመድ ሲመጣ ደግሞ ለመሐመድ ለራሱ የሆነ ማስተማሪያ ያወረድለት ማለት ነው። ቀላል ጥያቄ ልጠይቀ ሙሳ ጀማል፣ እኔ አለሁኝ። ጀማል አስተውል። እኔ አለሁኝ፣ የኔ አባት አለ፣ አያቴ አለ፣ ሶስታችን አለ። ማን አልኩህ? እኔ፣ አባቴ፣ አያቴ። ማን አልኩህ? ጀማል እኔ አለሁኝ፣ አባቴ አለ፣ አያቴ አለ። ገብቶሃል? አሁን ሶስት ሰዎች ጠራሁልህ አይደለ? አሁን ሶስታችንም የራሳችንን ዳሪ የምንይዝበት መዝገብ አለን። አያቴም ስለ ራሱ ስለገጠመኙ፣ ስለ ላይፉ፣ ስለ ራሱ እና ስለ አቋሙ፣ ስለ እምነቱ የጻፈዋለ። ቆይ አባቴም እንደዛው የጻፈዋለ፣ እኔም የጻፍኩት አለ። ልስን ስለ አያቴ ማስረጃ የሚሆነው ቆይ ስለ አያቴ የሚወደው የሚጠላው ማስረጃ የሚሆነው እኔ የጻፍኩት ነው ወይንስ እሱ ራሱ የጻፈው መጽሐፍ ላይ ነው? በመንፈስ አብ ወልድ መንፈስ ቅዱስ ትላላችሁ በክርስትና ሃይማኖት። ከዛ ወይ ቀልድ ትላላችሁ። ወይ ቀልድ ምኑን ከምኑ አገናኘው ደግሞ? ቆይ አይደለም አዳምጠኝ። አሁን እኮ አንተ የምትሄደው በሌላ እየሄድክ ነው። እንደዛ አይደለም። ይሄ እንደዛ ሳይሆን አሁን ለምሳሌ ኢሳ ኢየሱስ ማለት ነው በለው እንወደዋለን እናከብረዋለን በለው። ምን ውስጥ ገባ ደግሞ? አይደለ አዳምጠኛ። እሺ ቀጥል። ጥያቄው ምንም እያገኘኸው አይደለም። የማርያም ልጅ ነው ኢየሱስ ነው አይደለም? ምንድን ነው ከጥያቄው ጋር ምን አገናኘው ጀማል? አንዴ ጥያቄ ጠይቄ ብቻ ልውጣ። ጀማል ከጥያቄው ጋር ምንም አይገናኝም። እያወራህ ያለው እንሄዳለን እኮ ወደዛ። ቀጥል። እሺ ኢየሱስ የማርያም ልጅ ነው አይደለም? በስጋው ከእሷ ነው የተወለደው። ድምፅህን ከፍ አድርገህ ትንሽ። እሺ በስጋ ከእሷ ተወለደ፣ ከማርያም ተወለደ። ማን አባቱ ማን ነው? ያለ አባት ከእርሷ ተወለደ። እሺ ግን ፈጣሪ እንዳለው ውስጣቸው ያምናል። ራሱ ፈጣሪ ነው። ራሱ ፈጣሪ ነው። በስጋ ከእርሷ ተወልዷል። ሁለት ልደቶች አሉት። እሺ አዳምጥ። ቅድመ ዓለም ያለ እናት ከአባቱ ከአብ ተወልዷል። ዓለምን ከፈጠረ ነቢያትን ሲልክ ከቆየ በኋላ ደግሞ በስጋ ያለ አባት ከማርያም ተወልዷል። በስጋ ከእርሷ ተገኝቷል። አሁን ከቶፒኩ ጋር ምን አገናኘው? ቆይ ከቶፒኩ ጋር ጀማል ከእሷ ተረግዞ ከመወለዱ በፊት ማን እያስተዳደረ ነበር? ማን ነበር የሚጠብቃት? ራሱ ይጠብቅ ነበረ። በመጀመሪያ ቃል የት ነበር ራሱ? ከመወለዱ በፊት የት ነበር ኢየሱስ? እሺ በዓለም ነበረ እኮ ሆዷ ውስጥ ነው እየጠበቀ። በየትኛው ዓለም? አደራርቦ እኮ ሆዷ ውስጥ ነው አደራርቦ ሳይወለድ ማለት ነው እኮ። አሁን አንተ እኮ እዛ የመጣው አርጉመንት ከአነሳኸው ጋር ምንም አይገናኝም። አንዴ ላሳየሽ፣ አንዴ ክፈትልኝ ሀቢብ። ለምን መሰለህ ጀማል፣ እኛ ምናምነው ወይም በደንብ ማወቅ አለብህ ነበረ። እርሱ በዓለም ነበረ፣ በዓለምም ዓለሙን በእርሱ የሆነው እርሱ በዓለም የሞላ በዓለም ያለ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 እንደሚናገረው እርሱ በዓለም ነበረ ዓለሙም አላወቀውም ይላል። ቁጥር 14 ላይ ቃል ስጋ ከሆነ በኋላ ደግሞ ቁጥር 18 ላይ በአብ እቅፍ ነበር ይለናል። ማንና ወርደው የሚሉት ጀማልን መሰለኝ። ጀማል ዮሐንስ 1 ቁጥር 10። አሁን ከቶፒኩ ጋር ምንም የሚያገናኘው ነገር የለም እኮ ወዳጄ።
ከቶፒኳ ምንም ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ስለዚህ እሱ በዓለም ነበረ። ኤኒዌይስ ይህ በዓለም የነበረው ወደ ቃል ስጋ ሆነ፣ በስጋ ተገለጠ። ዛሲት አሁን እናንተ ከያዛችሁት ቶፒክ ጋር እስልምና ከሙሐመድ በፊት ነበር ለሚለው ማስረጃችሁ ምንም አይረዳችሁም፣ ምንም አይገናኝም። እሱን እነግርሃለሁ እኔ እነግርሃለሁ። ግን እኮ አሁን ማስረጃ አለ ወይ እስልምና ከሙሐመድ በፊት ለመኖሩ? እናታችን ማርያም ሀቢቢ ወደ ላይ ፈጣሪ እግዚአብሔር እሷ እንድትፈጠር አድርጓት ነዋ። እናታችን ማርያም አድርገው ትንሽ ፕሊስ ቆይ አንዴ። ያ ራሱ ፈጠራት እኮ ይላል። ዓለሙ በሱ ሆነ ዓለሙም አላወቀውም ይላል። ዓለሙ በሱ ሆነ ማለት በዓለም ውስጥም አንተ አለ፣ አንተ በሱ ሆነሃል። በቃል ማለት ነው። ሁሉን የፈጠረ ሁሉን ያስገኘ ቃል እርሱ በስጋ ተገለጠ ብለን ነው ምናምን ነው። ስለዚህ አሁን ከቶፒክ ሽፍት ለማድረግ አትሞክር። በተቻለ መጠን እስልምና በቃ ትመልሳለህ። የመጨረሻ ቻንስ ስማኝ፣ አንዴ ምን መሰለህ፣ የመጨረሻ ቻንስ ጀሚል አሊያም አስወርዳለሁ። የመጨረሻ መልስ እስልምና ከሙሐመድ በፊት ለመኖሩ ከቁርአን ውጭ መረጃ ማምጣት ትችላለህ ወይንስ አትችልም? እኮ ከቁርአን ውጭ እኛ እኮ የሙሐመድን አስተምሮት እሱ ላከልን፣ የእሱን ነው የምንከተለው። ከዛ በፊት ያሉ ህዝቦቹ የሚከተሉት ከዛ ከሙሐመድ ደግሞ ሃይማኖት መሪ መስራች ሳይሆኑ ሃይማኖት የመጣላቸውን ሃይማኖት ተከትለው የሚያስተምሩ ናቸው መሐመድ። ስለዚህ ከሙሐመድ አስተምሮ ውጭ ከአንድ ሰው በደንብ አስተውል፣ ቁርአን የአንድ ሰው አስተምሮ ብቻ ስለሆነ ነው። አሁን ከቁርአን ውጭ ብንልህ ሙሐመድ ላይ ብቻ ወረደ ስለሆነ ነው። የሌሎች ነቢያቶች ፕሊስ አዳምጣ አደርበኝ። የሌሎቹ ነቢያቶች አስተምሮ ስለሌለው ነው። የሙሐመድ ብቻ ሙሐመድ የተናገረው ሙሐመድ ስለሌሎቹ ነቢያቶች ያወራው ብቻ ስለሆነ ለዛ አንቀበልህም። ምክንያቱም ከሙሐመድ በፊት የለም ይሄ መረጃ። ዘሆል ያለው ማን ነው? የሙሐመድ ብቻ ነው የሚሆነው ማለት ነው። ሙሐመድን ደግሞ እኛ ነብይ ነው ብለንም አንቀበልም። ስለዚህ ከሙሐመድ በፊት ማስረጃ የለም። ሰቢር ደጋግመ ማይክ እያነሳ ነው። መረጃ ያገኘህ እንዴ? ምን መሰለው አንተ እዚህ ጋር ስለ ክርስትና መልክ ታስተምር እንጂ የሆኑ ጥያቄዎችን ምናምኖችን እኮ ለመጠየቅ ከፈለግ የሚያውቁትን ስለ ስንመለከ መልሳለሁ ብለህ ከሆነ እኮ ሰዎች አጠይቀን እስልምና ከሙሐመድ በፊት ለመኖሩ አጠይቀን ሆነ መልሱ። አጠይቀን አጠይቅ ታከፍረናለህ። አጠይቅ እባክህ ተወን እባክህ። እኛ ዝም ብለን የነቢያት ሃይማኖት ነው እስልምና ሳትቀበሉ እንዳሞቱ እስልምና የነቢያት ሃይማኖት ነው እያልን አደባባይ ላይ ዝም ብለን እንረብሽ፣ ዝም ብለን አዋጅ እንናገር። መረጃ አዘጋጅ። እኛ እስልምና እያልን መፈክርና ውጭ መረጃ ስንጠየቅ አትጠይቅ ብለህ በለን። እኔ ቤት የሚል ማስረጃ አሳይ። እኔ ቤት ሳምንት የተከታተለ አይምሮ የሚሰራ ጤናማ የሆነ እስልምና ውስጥ አይቀመጥም ለደቂቃ። እስልምና በስንት ነገር ላይ ነው የተመሰረተው? ኢየሱስ አላህ ብቻ ነው የሚያመልከው። ምንድን ነው መቀባጠር? አንድ ጥያቄ ልጠይቅህ። ስማኝ፣ አንድ ጥያቄ ልጠይቅህ። ቶፒኩ ላይ ገባ። ቅድሚያ እስልምና ከሙሐመድ በፊት ነበር ብለሃል። አንድ ጥያቄ ልጠይቅህ። ስማኝ አንድ ጊዜ ሌላ የምጠይቀው ቶፒኩ ላይ ገባ። ቅድሚያ ለምንድን ነው በክርስትና ውስጥ አንድ ልጅ ሲወለድ ክርስትና የምታደርጉት? ይሄን መልስልኝ። ክርስትና የምናደርገው እናንተ ለምንድን ነው አንድ ልጅ ሲወለድ ሐቂቃ የምታወጡት? ስድብ መልስልኝ። መልስ አንተ ራስህ። ሐቂቃ ለምንድን ነበር የምታወጡት ልጅ ስትወልዱ? መልስልኝ። አንተ ራስህ መልስልኝ። ለምንድን ነው ሐቂቃ የምታወጡት ልጅ ስትወልዱ? መልስ የለህም። መልስ ትክክለኛ ሃይማኖት እስልምና የእስልምና ድንቁርና። እስልምናን ቆሻሻ አድርገው ነው የሚስሉት። ቆሻሻ አድርገው ሲስሉ ስለሚሳው እስልምና ይለቃል ብለው ያምናሉ።
ከአንድ ሙቤ ሚታ ስታጠምቁት እስልምናው ይፋቃል ብለው ያምናሉ። እስልምናን እንደ ቆሻሻ ስለሚያዩት እኛ ቆሻሻ በውሃ ይለቃል ብለን እናምናለን። ቆሻሻ በውሃ ይለቃል። ስለዚህ ውሃ ካስነካችሁ ልጁን እስልምናው ይፋቃል ይለቃል ብለው ያምናሉ፣ ቆሻሻ ስለሆነ። ሱራ 8 11 ላይ በዝናብ ራሱ አጋንንት ይወጣል ቁርአንህ ያምነዋል። እኛ ደግሞ ጸበል ሲነካው ሴጣን ይረቃል፣ ሴጣን ይወጣል፣ እሱን እናምናለን። እስልምና ሴጣን ከሆነ እውነት ነው። ሲጠመቅ ቆይ እንደ እስልምና አስተምሮ ልጆች ሲወለዱ ገና ሴጣን ይጣበቅባቸዋል፣ ይቆነጥጣቸዋል። እሱ ይታመናል በእስልምና። እኛ ደግሞ ምን እናምናለን? ልጆች የእግዚአብሔር መንፈስ ተቀብለው የእግዚአብሔር ልጆች ተብለው ቅዱሱ መንፈስ በውስጣቸው ዲዩል አድርጎ እንዲያድጉ እናጠምቃቸዋለን። በእስልምና ግን ማንም የለም ከመሬምና ከኢሳ ውጪ ሴጣን ያልተጣበቀበት ይላል። ስለዚህ ሁሉም ሲወለድ ገና ሴጣን እንዲያደርግ አላህ ነው ፍቃድ የሰጠው። አላህ ነው እንዲጣበቅባቸው ሴጣንና እየቆነጠጠ እያስለቀሰ በደማቸው ውስጥ እንዲዞር ያደረገው። እኛ ደግሞ የቅዱሱ የእግዚአብሔር መንፈስ ማደሪያ እንሆን ዘንድ ልጆችም ያንን ቅዱሱ መንፈስ ይቀበሉ ዘንድ እናጠምቃቸዋለን፣ የእግዚአብሔር ልጆች ይሆናሉ። 15 ላይ የአጋንንትን ስራ ሊያፈርስ የመጣው እርሱ የዲያብሎስን ስራ ሊደመስስ የመጣው በስሙ አጋንንት ስለሚወጣ ማቴዎስ ወንጌል ምዕራፍ 10 ላይ ለደቀ መዛሙርቱም ያንን ስልጣን የሰጣቸው፣ እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 10 ቁጥር 17 አካባቢ ጀምሮ፣ እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 16 ቁጥር 18 ላይ፣ ማቴዎስ ወንጌል ምዕራፍ 4 ላይ፣ ሉቃስ ወንጌል ምዕራፍ 4 ላይ አጋንንት እንኳን በስሙ የሚርዱለት የሚፈሩት እርሱ ምን ሰጠን? በስሙ እንድናጠምቅ፣ በስሙ ስናጠምቅ አጋንንት እንደሚወገዱ ነገረን። ስለዚህ ቅዱሱ መንፈስ ተቀብለው በዛ በቅዱሱ መንፈስ እንዲያድጉ ስለምንፈልግ እናጠምቃቸዋለን። ስለዚህ እናጠምቃለን። ከዛ አንጻር ነው አሁን እስልምና የነቢያት አስተምሮ ነውን? ማስረጃ ይኖራልን? ግባ ወደ ቶፒኩ። እስኪ የኔን አንዴ ትመልስልኛለህ? ቅድም ጀምረናት እኮ በመሀል አይ ቆይ ቶፒኩ ላይ ጥያቄ በኋላ ትጠይቁኛላችሁ። በጣም እየሞቀኝ ስለሆነ ትንሽ ሚዩት አታርጉኝ። እባክህ እዛ አትዋሽ። እኔ እንደ ውሸታ የሚያስጠላኝ የለም። ሚዩት ሳትሆን ሚዩት አታርጉኝ ትላለህ። ዝም ብለህ ቁጭ ብለህ ምን አውቀህ አንተ ሚዩት የምናደርገህ? ሚዩት አታርግ በጌታ ስም። አሁን ጥያቄውን ላለመጠየቅ ወላሂ ይድፋኝ። ሚዩት አድርገኸኝ ነበር። በል እስኪ ምኑ ነው የሚደፋኝ? ወላሂ አላህ ይድፋኝ። ውሸቴን ከሆነ ሚዩት አድርገኸኛል። በል እስኪ ምኑ ነው የሚደፋኝ? ወላሂ ሚዩት አድርገኸኛል በልና ማል እስቲ። እዚህ ሙስሊሞችም እየታዘቡ ስለሆነ ወላሂ ማለት ምን ማለት ነው? ምንም ይሁን ማልና ሚዩት አድርገኸኛል በል እስኪ። እንዴ አታምንበትማ። ቢምን ምን አድርግልሃለሁ? አታምንበትማ። እመንበትና አምንበታለሁ። ችግር የለም። ማል ታምንበታለህ? ማል አዎ፣ እዚህ ወንድሞች ስላሉ እየታዘቡ ስለሆነ ምን ብለህ አላህ ማምንበትማ ያው ጣዖት እንደሆነ በጣዖትህ እንደማልክ ማለት ነው። ቀጥል። ማል ማስረጃ አምጣ። ማስረጃ ጣዖት ነው የሚል ዝም ብለህ ቆይና ሚዩት አድርገኸኛል ይላል። ማል እስቲ ሚዩት አድርገኸኛል በል። ኔትወርክ ያዘኝ ነው። ማስረጃ አምጣ። ኔትወርክም አልያዘ በስርዓት እያወራህ መልስ ሲከብድ ስራ እዚህ ጋር እኔ እንደ ባለጌና እንደ ውሸታም የምጠላው ሰው የለም። ባይዘ ከውስታዞቻችሁ የተማራችሁትን ቆሻሻ ፖለቲካ እዚህ መታችሁ ለመስራት አትሞክሩ። ዝም ይል ቆይና ሚዩት አታድርገኝ ይላል ሲከብደው ማለት ነው። አንተ ደግሞ እባክህ ቆይ ተረጋጋ። እስልምና ፖለቲክስ ነው። ባይዘ እስልምና ፖለቲክስ ነው። በቃ ምንም መልስ የለም። በቃ እንደዚህ አይነት ድራማ ትሰራላችሁ። በቃ እንትን በቃ ያወቃችሁ ያስመስላችሁ። አህመዲን ጀበል የሱ ልጅ ነህ አይደል? ነው የሱ ዘመድ ነህ አይደል? የሱ ስም ስለምትወደው እስቲ አህመዲን ጋር እንምጣ። እስልምና ከመሐመድ በፊት እስልምና የሚባል ሃይማኖት ሙስሊሞች የሚባሉ ተከታዮች አሉ ብለህ ታምናለህ? ጥያቄ ጠይቀህ መለስኩልህ። ቀደም አሁን የጠየቅኩህን መልስ።
ኢየሱስ ለምንድን በነበራል? ቆይ በቃ ጥያቄ በኋላ ላይ ትጠይቃለህ። ጥያቄ ለመጠየቅ ራሱ እንዴት እንደሚተናነቅ ኦራይት። አብድረሺድ እንዴት ዋላችሁ? ሰላም ነው? እንዴት ነው? አለን። እንዴት ናችሁ? ይመስገነው። ጥያቄው ሜይ ቢ ሰምተዋል? አዎ ሰምቻለሁ። ኦኬ። ስለዚህ ታምንበታለህ አንተ ሙሐመድ ከመምጣቱ በፊት በዓለም ላይ የነበሩ ሙስሊሞች አሉ፣ ሙስሊም የሚባል ተከታይ እንደነበረና እስላም የሚባል ወይም ደግሞ ሃይማኖቱ እንደነበረ ታምናለህ? በጣም ስከታተል ከ1 ዓመት በላይ ተከታትያለሁ እና እፎይ አሁን 4400 ሰው ይታየኛል እዚህ ጋር እና መረጃ በደንብ እሰጣለሁ። እነዚህ አንቢያዎች የተባሉት ሙስሊም እንደነበሩ። እኔ ግን የምሰጥህ መረጃ ከቁርአን ነው። ኦኬ፣ የምትሰጠኝ ከቁርአን ነው? ከቁርአን ነው የምሰጥህ። ኦኬ። የጠየቅኩህ እኔ ግን ምንድን ነው የጠየቅኩህ ምንድን ነው? ገብቶኛል እፎይ፣ በደንብ ገብቶኛል። እና መረጃው ተው ባይከፈት ይሻላል። በድብቅ ይከፈት እፎይ። አይ መረጃ ልሰጥህ ነው። አይ ጥቀስ፣ እሺ ችግር የለውም ንገረኝ። ኖ ተመለስ፣ ንገር ለኛ። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ዩቱብ ላይ ሁላችሁም ሰላም ብያለሁ። በዩቱብ እየተከታተላችሁ ነው ያላችሁ ሁሉ ታብታብ የለባችሁ። ወደ 600 ምናምን ወደ 650 ሰዎች ትታዩኛላችሁ። ሰላም ለእናንተ ይሁን። ሰላም በሉኝ። ዩቱብ ላይ ያላችሁ እንዴት ናችሁ? ቲክቶክ ላይ ብቻ ያለው ይሆን አይደለም ሰላም ብለው። ዩቱብ ላይ ያላችሁ ሰላም ብያለሁ። ዛሬ ምንድነው ቀዝቀዝ ብላችኋል? ዩቱብ ላይ ያላችሁ ሰሞኑ 700 800 አካባቢ በላይ ነበራችሁ። ደብረ የቀዘቀዛችሁት ዩቱብ ላይ ይሰማል። ዩቱብ ላይ ሰላም በሉኝ። እሺ ሰላም ብያለሁ። እኔም መልካም ቀጥል። እሺ አብዱረሺድ አለው እፎይ እና ሀቢብ ክርስቲያን የለም ዛሬ። ሀቢብ ይህንም መረጃ ልክ እንደከፈተው እኔ ወርዳለሁ መልሻለሁ መሰለኝ። ሩጫ ነው እንዴ? ለርደስ ወርደው መረጃ ሰጠ። ሩጫ ነው እንዴ? ልክ መሐመድ ሄራ ዋሻ ውስጥ ሄዶ የሆነ አካል መጣ ጨመቀው። ከዛ ሲለቀው ዳዴ እያለ እየሮጠ ጅማቱ ተገትሮ ሄደና ከልጃ ጋር ምንድነው ይላል። የሆነ ነገር እንዳልሆነ እፈራለሁ፣ ተጨንቅ ያለው የሆነ ነገር እንዳልሆነ እጨነቃለሁ፣ እፈራለሁ። ኖ አንተ ምንም አትሆንም፣ አይዞህ አንተ ምናምን አለችው። ከዛ ወደ ወረቃ ጋር ወሰደችው። አይዞህ አንተ ነብይ ልትሆን ነው አሉት። ከዛ የሆነ ቀን ሲመጣ ንገረኝ፣ እኔ መስፈርቱን አውቃለሁ፣ ሰይጣንና ነብይ መሆኑን ለይልሃለሁ አለችው። በምን አላት። ሲመጣ ሰው የሚጨምቀው የሚያስጨንቀው የሚያሯሩጠው ሲመጣ ሮጠህን አለችው። ከዛ እየሮጠ አንድ ቀን መጣ። ከልጃ መጥቷል አላት እና የኔ ከዛ ጭኗ ላይ ቀኝ ጭኗ ላይ ያስቀመጠችው አለ አለችው። አዎ ይታየኛል። ግራ ጭኗ ላይ ያስቀመጠችው። አሁንስ አለ መሀል ጭኗ ላይ ያስቀመጠችው። ከዛስ አሁን ይታያል አለችው። አዎ ይታያል አለ። ከዛ ቀሚሷ ውስጥ ከተተችው። አሁንስ እንዴት ይታያል? አሁን እንዴት ይታያል? ስንት የሚታይ ፊልም እያለ ቀሚሷ ሲገባ የለማ። እንግዲያውስ ለአንተ የተገለጠልህ ሴጣን ሳይሆን መልአክ ነው። ሴጣን ቢሆን ኖሮ ይመለከታል። መልአክ ቢሆን ኖሮ ሴጣን ቢሆን ኖሮ አይሄድም ነበር፣ ይመለከታል። መልአክ
ግን ያፍራል፣ ራቁት አያዩም አለ። ለዚህ ነው ሴጣን አሁን በገን እንትን ውስጥ ሽንት ቤት ራቁት ምናምን የሆኑ ቦታ ላይ ሽንት ቤት ሲገቡ ሴጣን ያለው ብለው ያምናሉ። ራቁታቸውን ሲሆኑ የሚያየው እዛ አካባቢ ሴጣን ነው፣ መልአክ ከሆነ ሽንት ቤትም አይገባ ምናምን ብለው ነገር ያምኑታል። የከድጃ መስፈርት ማለት ነው። ኤኒዌይስ ነብይ የሆነበት ነው። እና አሁን ጥያቄያችን አብዱረሺድ በደንብ ሰምተዋል፣ ግልጽ ነው። እስልምና የሚባል ሃይማኖት የነቢያቶች ነው ብለህ ታምናለህ? ሰው ሁሉ ሲወለድ ሙስሊም ነው፣ ሃይማኖቱም ሙስሊም ነው። የጎሳው ነቢይ ተልኳል፣ ነቢይ ያላለፈበት ህዝብ የለም። ስለዚህ እስልምና የሚባል ሃይማኖትን ሰብከዋል ምትል ከሆነ ሙሐመድ ከመወለዱ በፊት አይደለም የምጠይቅህ፣ ሙሐመድ ተወልዶ ከድጃን አግብቶ እስከ 40 ዓመቱ ባለ ከ40 ዓመቱ ወደኋላ ነቢይ ነኝ ብሎ ሄራ ዋሻ ውስጥ ተጨምቆ ከመጣ በኋላ ያለ መረጃ ሳይሆን እስከ 40 ዓመቱ ላይ አንድ መረጃ ማምጣት ትችላለህ? እስልምና የሚባል ሃይማኖት ለመኖሩ? ወይ አሁን እንዴት እንደዚህ ታደርጋለህ? አረ እንዴት እንደዚህ ታደርጋለህ? ለምንስ መረጃ ትጠይቃለህ? ቢያንስ ቤት ነው ያለው፣ ቢያንስ ታስጨፍራለህ። ያ ሙስሊሞች እንደማይመልሱ ሳቅ ፈታ ማለት ደስ ይለኛል። እሺ ቀጥልስ። ዳንስ ቤት ነው ምናምን ስላልክ እስኪ መልሱን አንተ እስኪ ከላይብረሪ ከዛ ማጋጭና ይኸው ጧ አድርገና ስጠን እስኪ። መጀመሪያ የተጠየቀውን ቅድሚያ መልስ እንጂ ልጠይቅ ነው የገባሁት፣ ልጠይቅ አይደለም። መልስ እንጂ ቅድሚያ። አይ ልጠይቅ ስለሆነ የገባሁት ልጠይቅህና መልስና ትጠይቃለህ። ምንም አብሽር። መጀመሪያ እኔ ልጠይቅ ነው የገባሁት እኮ። ይህን ጥያቄውን አድሬስ አድርግ። እኔ ቤቴ ነው፣ ቤቴን ዘግቼ መቼም አልጠፋ። ከዛ በኋላ ትጠይቃለህ። እኔ መጀመሪያ ልጠይቅ፣ እንግዲያ ማክበር አለብህ። ቶፒኩ ላይ ከሆነ ነገርኩህ እኮ ምላሽህን አስታከህ መሄድ ትችላለህ። ካልሆነ ግን ትንሽ ቆየት በል፣ ቅድሚያ መልስ። ቶፒክ የሚባል ነገር ስላለ መጀመሪያ እኔ ልጠይቅና ያኔ ደግሞ ወደ አንተ ጥያቄ እንመጣለና። እሺ ያንተ ጥያቄ ምንድን ነው ወንድማችን? የኔ ጥያቄማ አዳምጠኝ። አደምጣለሁ፣ ቀጥል። በሐዋርያት ማለት ነው፣ በሐዋርያት ክርስትና ሃይማኖት ነው ብሎ የሰበከ ሐዋርያት እስቲ ያንጣልኝ አንድ። ክርስትና ማለት ምን ማለት ነው? እሱ እኮ ያንተ ሃይማኖት ነው። ክርስትና ማለት ምን ማለት ነው? ክርስትና የሰበከ ሐዋርያ አልከኝ አይደለም? ሐዋርያ ማለት ምን ማለት ነው? አንድ ክርስትና ማለትስ ምን ማለት ነው? እሱ እኮ ያንተ ነው፣ ለአንተ እኮ ነው ጥያቄው፣ ለእኔ አይደለም እኮ። ትርጉሙን ስታቅ ነው ከዛ በኋላ ማስረዳህ ነኝ። አንተም እኮ ያን ጥያቄ ስጠይቅ እስላም ማለት ምን ማለት እንደሆነ ማወቅ አለብህ። ክርስትና ማለት አሁን በእኛ አወት ነው፣ ምንም እዚህ ግባ ውጣ የማይባል ማለት ነው። እርግጠኛ ነህ? አዎ። እርግጠኛ ነህ? አዎ። ምን ላይ ነው እንደዛ የሚለው? እሱንም አዘው አንብበህ ድረስበት። ምን ላይም ሆነ ምን ላይም አይ ቲንክ ሱራ 2:65 አንዴ ክፈትልኝ እስኪ። እንትና ሀቢብ ሀቢብ አለ ስንት ፎይ ስራ 2 ስንት 2:65 ይመስለኛል። ባልሳሳት ቼክ አድርግልኝ። እሺ ማስታወቂያ ገብቶብኝ ነው። ቆይ
ይሄ ነው። ኦኬ ኦኬ። ኢብን መጃ 3992 አንዴ ክፈትልኝ። ኢብን መጃ 3992 አስጠጋልኝ። እሺ ቆይ ጣዖት ክርስቲያን ማለት ጣዖት ነው ነው ያልከኝ? ይሰማል? ይሰማል? ሆነ ትሰማለህ? ትሰማለህ? ጣዖት ነው ያለው ማንኛው ነበረ? ወመን የተኩሉ ነው የሚለው ወይንስ አራይም ሙቤ? ማንኛው ነው እሱ? እንደዛ ላይ ነበር ጣዖት ነው ያለው። ወሎ ይላል እንደዚህ ውስጥ ከአላህ ወኪል ባታች ያለው መሰለኝ። እፎይ ና ማይክል አንሳ። አረብኛ ስም ያ እሱ ነው። አንሳ ማይክል። አሁን እስልምና ጣዖት ክርስትና ጣዖት ነው አይደለ? ማይክል አንሳ። ማይክል አንሳ። ኦኬ ይህንን አዲስ ፈስርልኝ። ክርስትና ማለት ጣዖት አምልኮ ነው ብለሃል። ይህን አዲስ ፈስርልን። አንተ እንዲያመጣ ፈስረው እንጂ ራስ እኔም ብዬ ፈስርልሃል። እሺ እንዲህ ይላል ነብዬ ሱናን ኢብን መጃ 3992 ላይ it was narrated from Auf bin Malik that the messenger of Allah said Auf bin Malik እንደተረከው ያላ መልእክተኛ እንዲህ ያሉትን the Jews split into 72 please አንዴ ሚታርክ አደረብ ሚታርክ አንዴ okay thank you the Jews split into 71 sects one of please አደረብ ሚታርክ ቆይ አንዴ ጎበስ one of which will be in paradise 70 in hell ምን አለ? አይሁዶች 71 ቦታ ይከፈላሉ። አንደኛው ገነት ይገባል፣ 70ዎቹ ገሃነም ይገባሉ። the Christians split into 72 sects 71 which will be in hell and one in paradise. ክርስቲያኖች 72 ቦታ ይከፈላሉ። 71ዱ ወደ ገሃነም ይሄዳሉ፣ አንደኛው ወደ ገነት ይገባል። I swear by the one whose hand is the soul of Muhammad, my nation will split. በእናት ሚት አድርግ። ምን አይነት ደንቆሮ ነው? እናታችሁ ሚት አድርግ። አላህ ነው እንደገባው የሰውዬ አላህ መሆን አለበት። ሆን ብሎ እኮ የሚረብሸው ከስር ያላችሁ በደንብ አስተውሉ። ስርዓት አልበኝነቱ ማለት ነው። አላህ ነው ከምር እንደዚህ ባለጌ አላህ ነው። ይሄ ሰው አይደለም፣ አላህ መሆን አለበት። ምን አለ? I swear by the one whose hand ተማሪዎች ስላሉ እንዲህ አትበላ። ቆይ ያ ወንድምህ መከራዋ ካዳ ተማሪዎች ካላችሁ እኮ ወንድምህ ምን አይነት ባለጌ እንደሆነ እያሳየው እኮ ነው። ልክ እንዳላ ስርዓት የለውም። እያነበብኩ ደጋግሞ ኢንተራፕት ያደርገኛል። እሱ ሰው ነው። አትሊስት ከአምላኩ ስርዓት መማር ነበረበታ። ለዛ እኮ ነው አሁን ምን የሚታርገው ምን አለ? I swear by the one whose hand is the soul of Muhammad, my nation will split into 73 sects, one of which will be in paradise and 72 in hell. ምን አለ? የኔ ነፍሴ በእጆቹ ባለው በሙሐመድ እምላለው። ፕሊስ አንዴ ኢንተራፕት አታድርጉ። ምን አይነት ባለጌ ናቸው? በኢየሱስ ስም የኔ ኔሽን ምን ይሆናል አለ? 73 ቦታ ይከፋፈላል። 72ቱ የገሃነም ናቸው አንዱ ሲቀር። ሙሐመድ ከእናንተ በተሻለ እንደውም ክርስቲያኖች ገነት እንደሚገቡ ነው የተናገረው። አሁን ማይከን አንሳ እና እስኪ ሙሐመድን ቻሌንጅ አድርገው፣ ቻሌንጅ አድርገው። ማይከን አንሳውን
እናንተ 73 ቦታ ተከፍላችሁ 72ቱ ገሃነም ትገባላችሁ። ክርስቲያኖቹ ግን 72 ቦታ ነው የሚከፈሉት፣ አንደኛው ገነት ይገባል ብሏል።